አንቺ ጅል የምታወሪው ከሄለን ጋር ነው እሺ ተግባባን መቀባጠሩን ተይና በቀጥታ ንገሪኝ ስልክሽን ለምን አባሽ ክፍሌ ውስጥ ተሽ እንደወጣሽ ንገሪኝ እኔ እኮ ኦን ብዬ አይደለም እኮ የተውኩት የገንዘብ ችግር እንዳለብሽና ለትምህርትሽ መክፈል አቅቶሽ እንዳቋረጥሽ አውቃለሁ ስለዚህ ከኔ ጋር እንስማማ በህይወትሽ አይተሽ የማታውቂውን ገንዘብና ክብር ሰጥሻለሁ አዶኒ ለሷ ሲከራከርላት በጣም ነው የምናደደው እንደዛ መሆን የለበትም እስቲ እውነቱን ንገሪኝ እሺ አዶኒ ትወጂዋለሽ የኔ ልጅ ኑኑዬ ልጅ ጆሮዬ ነው አንቺ ነሽ እኔ ነኝ እናቴ ገንዘቡን ለማግኘት ጫፍ ደርሰን ነበር እኮ ማለት ምንም አይ ገንዘብ አልቀበልም ስትይ ነበር እንዴ አሞ ወደዛ በቃ አታስጨንቀኝ ይኸውልህ ከአሁኑ የገባችበት ገብተህ ፈልጋት እኮ እንዴት ለቀቁሽ እንኳን ደህና መጣሽ አልኩሽ ደህና ነሽ አይደል በጣም ተጨንቄ ነበር አንተም ጨንቆ ነበር እንኳን ደስ ያለ አንቺ ልጅ የምትተቃቀፍ አበዛሽው ምንድነው እንዴ ምንም አልሆነችም አልጎዳትም አይደል ወደ ላይ ወደ እህቷ ነው ሮጣ ሄደች በቃ እኔ ሂጅ ልያት ሀኑሻ በስተመጨረሻም እንግዲህ ወደ ቤት ተመልሳለች ማለት ነው የአዶኒን ቤት ለመሸጥና እንዲሁም ደግሞ አባቱን ከገደለች በኋላ ቤቱን ለራሷ ለማድረግ እጥረት ያደረገችው ሄለን ምንም ሳይከፍል አሁን ላይ ግን ሀኑሻ ወደ ቤት እንድትመለስ ሆኗል ማለት ነው ይህንንም ያደረገችው ሀኑሻ እራሷ አምልጣ መታለች ማለት ነው በሩን ክፍት አድርገውላት ነበር ምክንያቱም ራሷን ስታ ወድቃለች እና እንዴት ነው ማድረግ ያለብን እያሉ በባለፈው ፓርት ላይ እጅግ በጣም እንትን ሲሉ ነበረ በስተመጨረሻ ካለችበት ነቅታ ለእናቷ ስልክ በመደወል ካለችበት ቦታ የሄለን ባህልና እንዲሁም ደግሞ የራሷ እናት አይንዬ በመሄድ አኑሻን ወደ ቤት መልሰዋታል ማለት ነው ወደ ቤት በተመለሰችበት ሰዓት እጅግ በጣም ነበር አዶኒ እጅግ በጣም ነበር ደስ ያለው ማለት ነው እንዲሁም ደግሞ ሄለን በመመለሷ እጅግ በጣም ተናዳለች ምክንያቱም ከአዶኒ ጋር ያለውን የተስማማውን ገንዘብ ስላላገኘች ማለት ነው እንዲሁም ደግሞ ከኤዱ ጋር ማለት ነው ከሷ ጋር ተስማምታለች ምክንያቱም ስልኳን ከክላሷ አግኝተው ነበረ ስለዚህ የሆነ ነገር ከመሲ ጋር የሆነ ነገር እየሰራሽ ነው ስለዚህ እኔ ጋር እንስማማ አንቺ ብራተሽ ትምህርትሽን እንዳቋረጥሽ አውቃለሁ ስለዚህ አይተሽ ያላወቅሽውን ያክል ብር እሰጥሻለሁና ሁኔታዎችን እኔ እነግርሻለሁና ከኔ ጋር እንስማማ በማለት እንግዲህ ሄለን እንትን ብላታለች ማለት ነው እሷ ግን በልቧ ምንም አይነት ገንዘብ እንደማትፈልግና መቼም ቢሆን ከሷ ጎን እንደማትቆም በልቧ የነገረች እሺ ችግር የለውም በማለት ተስማምታለች ማለት ነው አንድ ቀን እንድታስቢበት ቀን እሰጥሻለሁ ሲቀጥል ነገሮችን ወደ ተግባር እንድትሄጅ እፈልጋለሁ በማለት እንግዲህ አስጠንቅቃ ነግራታለች እሷም እሺ ብላታለች ሰላም ጤና ይስጥልኝ ቻናሌ ተከታታዮቼ ቤተሰቦቼ በያላችሁበት ሰላማቸው ይብዛልኝ ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ እንግዳ የተሰኘው ተከታታይ ድራማ እንግዲህ አሁን ላይ ማለት ነው ቀጥለዋል እንግዳ እንግዲህ አይንዬና እንዲሁም ደግሞ በሄኔል ላይ የሚያጠነጥን ተከታታይ ድራማ ነው ሄለንና እንዲሁም ደግሞ አይንዬ በሆስፒታል ነው የተገናኙት በእርግጠኝነት የአይንዬ ልጅ የተባለችው ያ ማለት አኑሻ
አሁን ሄለን ያሳዘቻት የራሷ ልጅ የሄለን እንደሆነች ነው ማለት ነው። ምክንያቱም እሷንም እጅግ በጣም እንደሚነስራ ስትናደድ እንደሚጥላት እንግዲህ አንሿም እንደዚህ አይነት ጸባይ እንዳላት አይተናል። ሲቀጥል እንደዚህም ከአባትም ከዘር የሚመጣ ነገር ነው በማለት ከዚህ በፊት ሄለን ለአይንዬ ስትናገር ነበር። አይንዬ አንሿም እንደዚህ ያደርጋታል ግን ደግሞ የኛ በዘር አይደለም በማለት ስትናገር ነበር። ብቻ ግን የተገናኙበት ዋና መንስኤ ማለት ነው ሄለንና እንዲሁም ደግሞ አይንዬ ከሆስፒታል ተገናኝተዋል። በዚህ አጋጣሚ እንግዲህ ልጅ ተቀያይረዋል ማለት ነው። እንግዲህ የሄለን ልጅ የትኛዋ እንደሆነች እንግዲህ አስቸጋሪዋ ትሁን ወይም ደግሞ ሌላ ይሁን እንግዲህ ለጊዜው ያወቅነው ጉዳይ የለም። ግን ደግሞ የሄለን ትክክለኛ ልጇ አኑሻ እንደሆነች ነው እየተረዳ ነው ማለት ነው። አኑሻን እጅግ በጣም አዶናይ ይወዳታል ማለት ነው። ለራሱ ለማድረግ ጥረት ለማድረግ እየሞከረ ይገኛል። አሁን ላይ አባቱን በሞት ካጣ በኋላ የሚደሰተው ያው አኑሻን ሲያገኛት ነው ማለት ነው። እና ደጋግሞ አኑሻን እንደሚወዳትም እንደሚፈልጋትም ነግሯታል። ከዚህ በፊትም እንግዲህ የሄለን ባል ማለት ነው ላይንዬ ነገሮችን በሙሉ ነግሬ አኑሻን እንዲያገባት አደርጋለሁኝ። ይህ ያደራ ልጅ ነው፣ የወንድሜ ልጅ ነው። ስለዚህ ቁም ነገር ላይ ማድረስ እፈልጋለሁ በማለት እንግዲህ ለአይንዬ የጠይቃትና ነገሮቹን እስኪ የሚሆነውን እናያለን በማለት እንግዲህ ሲናገር ነበር ማለት ነው። ግን ደግሞ ሄለን አዙራ ነገሮቹን ቀጥታ ወደሱ እንዳያይ ማለት ነው ለአዶናይ አሊያም ደግሞ ሌላ የአዶናይ ወንድም የሚመጣ ያለ ይመስለኛል። እዚህ ጋ እኔ በደንብ እንትን አላልኩትም በእርግጠኝነት ማለት ነው። ግን ደግሞ ሄለን ደግሞ በተቃራኒው ነበር ለአይንዬ እየተናገረችው። ምክንያቱም ልጆችሽ ቀና ብለው እንዳያዩት በማለት እጅግ በጣም ስታስጠነቅቀው ነበር። ግን ደግሞ የሄለን ባል እንደዚህ አልነበረም። የሄለን ባል በነገራችን ላይ እጅግ በጣም መልካም ነው። ሄለን ደግሞ እጅግ በጣም ራስ ወዳድ ነች። ከልጇና ከእሷ ውጭ ይብን ባሏን ራሱ አትወደውም። ባሏን ለመግደል ራሱ ደጋግማ ሙከራ አድርጋ እንዲሁም መሲን ደግሞ ለዚህ ጉዳት ያደረሰቻት እንደዚህ ያደረገቻት ራሷ ሄለን እንደሆነች ማለት ነው። ያው በእርግጥ ልጅቷ ብትገፈትራትም ግን ደግሞ ያልሆነ ነገር ተናግራለን። ልጇ የመረዘቻት መሲ መጥፎ ነች፣ እንዲሁም ለእኔና ለአባትሽ ጥሩ እንትን አይደለም፣ እኔና አባትሽን ለማጣላት ቆርጣ ተነስታለች ብላ የቀየረቻት ሁሉን ነገር ልጅቷን ራሷ ነች ማለት ነው። ራሷ ሄለን ነች ማለት ነው። እና ከልጇ ውጭ ሌላ ምንም አይመስላትም ለሰው ማለት ነው። እና እርሱም እጅግ በጣም እንግዳ የሚሆን እንደ ስሙ ማለት ነው እንግዲህ እና አይንዬ ከነሱ ቤት መጥተው እንደተቀመጡት ማለት ነው። እንዲሁም ደግሞ በጣም ብዙ መዘዞች በውስጡ ያለው ድራማ ነው ማለት ነው። በእርግጥ አዶናይ ይህን ነገር ማለት ነው እውነቱን ደግሞ ደጋግሞ ሲናገር ነበር። የአባቴን ገዳይ መቼም ቢሆን መቼም ቢዘገይም አይቀርም፣ አንድ ቀን ይታወቃል። እንዳይታወቅ አድርገው ወሬ ሰውን ቢያቃጥሉትም ግን ደግሞ እደርስበታለሁ፣ የሆነ ሰዓት እውነት ተደብቃ አትቀርም በማለት እንግዲህ ሲናገር ነበረ ማለት ነው። እሷም እያለቀሰ እጅግ በጣም እንደዚህማ ማድረግ የለብም ለበቀልማ አትነሳሳ እያለች እንግዲህ ሄለን ያደረገችው ራሷ መሆኗ ውስጧ ስለሚያውቅ ማለት ነው ስትመክረው ነበረ ማለት ነው። ግን ደግሞ እሱ እውነቴን ነው እኔ እውነቱ እስከሚወጣ እጠብቃለሁ፣ ግን መቼም ቢሆን መቼም አልተዋቸውም፣ ሁሉ ነገሬን ነው የቀሙኝ። እንግዲህ አንድ አባት እንዳለውና ሌላ እህት ወንድም እናትም ማንም እንደሌለው አባቱ ሁሉ ነገሩ እንደሆነው አስጠንቅቆ ሲነግራት ነበረ ማለት ነው። አሁን ላይ እንግዲህ መኩም ስለመጣ እጅግ በጣም አኑሻ ደስ ብሏታል ማለት ነው። መኩ እንግዲህ በእህቶቹ በቤተሰቦቹ የማይደራደር ጀግና ወንድም ነው ማለት ነው። እና መጥፋቷን ሲሰማ እጅግ በጣም ተሎ ነበር የመጣው እና ይህን ነገርም አሁንም ስለተገኘች ደስ ብሎታል። ግን ደግሞ እውነተውን ተገኘች ብዬ እኔ ዝም አልልም፣ ጫፍ ድረስ እጓዛለሁ፣ ማን ነው እንደዚህ ያደረገሽ የሚለውን ነገር ለመረዳት እፈልጋለሁ በማለት ወስኗል ማለት ነው። ሄለን ባልም ይህን ነገር አሁን ላይ ደግሞ ተናግሯል ማለት ነው። አሁን ላይ ራሷ ልጅቷ አንሿ ትረጋጋ ብዬ ነው እንጂ
ማን እንዳደረገብንና እንደዚህ እንደሰራብን ማረጋገጥ እፈልጋለሁ በማለት እንግዲህ ተናግሯል ማለት ነው። ስለዚህ ይቆያል እንጂ ይዘገያል እንጂ ሄለን የምታደርገው ይህ መጥፎ ስራ ማለት ነው እያንዳንዱ የሚወጣ ይሆናል። ከወጣ ደግሞ እጅግ በጣም አይተዋትም ማለት ነው። እና ቀጣይ እንግዲህ አዶናይም በእርግጠኝነት የሚጠረጥርበትም አጋጣሚ ይኖራል። ሲቀጥል ደግሞ መሲ እና የመሲ ጓደኛ ማለት ነው ስልኳንም ከክላሷ ባደረገችበት ሰዓት በእርግጠኝነት ሄለን ማለት ነው ስልኳ ቀርቷል አልቀዳም የሚለውን ነገር ከፍታ ስላላየችው በቂ መረጃ በስልኳ ይዛለች ብዬ አስባለሁ ማለት ነው። መሲም ብዙ ማስረጃዎችን ማለት ነው በስልኳ እዛለች። እንዲሁም አሁን ላይ ሄለን ማለት ነው መሲ ማስታወስ እንደምችልና ምንም ነገር እንዳረሳች ደግማ ደጋግማ ጠርጥራታለች፣ አስጠንቅቃታለች ማለት ነው። ሲቀጥል ለጓደኛዋም እንደዚያ ነች። እሷም ምንም ነገር የረሳችው ነገር የለም፣ እናንተ ሁለታችሁ ምንድን ነው የምትሰሩት በማለት እንግዲህ ያው እያስፈራራቻቸው ትገኛለች። እነሱ ግን አሁንም ወደ ኋላ አላሉም፣ ወደፊት መጓዝ እንዳለባቸው እና እንዲሁም ደግሞ የያዙትን መረጃ በሊሞሪ ማስቀመጥ ጀምረዋል ማለት ነው። እና እጅግ በጣም ነው የማደንቃቸው ውድ የቻናሌ ተከታታዮች ቤተሰቦቼ። እንግዲህ ቀጣዩን ፓርትም እኛም አብረን የምናይ ይሆናል ማለት ነው። መልካም ጊዜን ተመኘውላችሁ።